በምንኩስና ስም የተጠቀለለው አሸባሪነት ህዝብ በሚወደውና በሚያምነው መልኩ እያጠመዱ ለሀገሩ እና ለራሱ ጥፋት እንዲተጋ የሚቀሰቅሱ አሸባሪዎች ሲታዩ ግን መነኩሴዎች። የኢትዮጵያ ሀገራዊ የምክክር ኮሚሽን በየካቲት ወር 2014 ዓ.ም በአዋጅ ቁጥር 1265 ህዝባር 2014 ሲቋቋም በጦርነትና በማህበራዊ መከራ ለደቀቀችው ሀገር መከራ ማራዘሚያ ለአገዛዙ ስልጣን ጠባቂ ሆኖ ነው ይላሉ እነዚህ በምንኩስና ስም ተጠቅልለው ህዝብን እያታለሉ ያሉ ሀገር አፍራሽ መነኩሴዎች የጻፉት ጽሑፋቸው። የኮሚሽኑ ዋና ዓላማና ተልዕኮ ስር የሰደዱ የታሪክ የፖለቲካና የማህበረሰብ ጥልቆችን በውይይት መፍታት፣ በዋና ዋና አገራዊ ጉዳዮች ላይ የጋራ መግባባትን ማምጣትና ዘላቂ ሰላምን ማስፈን የሚመስል ቢሆንም ሂደቱ ከህዝቡ እውነተኛ ፍላጎትና ሰቆቃ ጋር ፈጽሞ የራቀ ነው። ይህ ጉባኤ በአገዛዙ ዘንድ ለሀገሪቱ የመጨረሻዋ የድህነት በር ተደርጎ ቢደሰኮርም በተግባር ግን በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ስልጣኑን ለማራዘም ዓለም አቀፍ ዲፕሎማሲያዊና ፋይናንሻዊ ጫናዎችን ለማለፍና የራሱን ስልታዊ የበላይነት ለማረጋገጥ የሚጠቀምበት የፖለቲካ ቁማርና የስሙላ የፕሮፓጋንዳ መሳሪያ ነው ይላሉ እኒህ መነኩሴ መሳይ አሸባሪ። ዛሬ ኢትዮጵያ የምክክር ኮሚሽኑ በድራማ በሚያቀርበው ትረካና መሬት ላይ ባለው እጅግ አስፈሪ ነባራዊ እውነታ መካከል ሴራና የህዝብ ንቀት ፍንትው ብለው ገነው ይታያሉ። አሁን ባለው ነባራዊ ሁኔታ መንግስት የምክክር ኮሚሽኑን ገለልተኛነት ከድብብቆሽ አውጥቶ ይፋዊን በማጉላትና የጉባኤውን ስውር ተልዕኮ በመግለጥ ለህዝብ ያውና ምን ታመጣላችሁ በሚል ፈሊጥ ሂደቱን የራሱን ፍላጎት የሚያስፈጽሙ ሰዎችን ብቻ መርጦ የሚያሳትፍበት የካድሬዎች ስብሰባ አድርጎታል። እውነተኛና አሳታፊ ምክክር ሲባል ወይም ሊባል የሚችለው የችግሩ ባለቤቶችና ትክክለኛ ህዝብ ድምፅ የሆኑ አካላት ሲካተቱበት ብቻ ነበር ይላሉ ይህ መነኩሴ መሳይ አሸባሪ። የኢትዮጵያ ህዝብ በጋራ ለጋራ ችግራቸው መፍትሄ ለመፈለግ አብረው ተሰባስበው ከ4000 እስከ 7000 ሆነው የሚመክሩበትን የመመካከርን የስምምነት አውድ ለማራከስ የሞከረው ሽብርተኛ መነኩሴ። ነገር ግን የዚህ ጉባኤ የሐሳዊነት ዋናው ማሳያ በግጭትና በጦርነት ማዕበል ውስጥ የሚገኙት የሰሜኑ የሀገሪቱ ክፍል ህዝቦች በዚህ የምክክር ሂደት ውስጥ በአግባቡ አለመካተታቸው ነው። እጅግ ከፍተኛ ስቃይ፣ መፈናቀልና ሰቆቃን እያስተናገዱ ያሉ አካባቢዎች እንዲሁም ክፍለ ሀገሮችን በገጠር የሚኖረውን ህዝብ ድምፅ ሙሉ በሙሉ ሳያካትቱ እንዲሁም ያኮረፉና በግጭት መካከል የሚገኙ ወገኖችን እውነተኛ ተሳትፎ ሳያረጋግጡ የሚደረግ ማንኛውም ምክክር ነባሩን ችግር ከመፍታት ይልቅ ይበልጥ ማባባሱ የማይቀር ነው ይላል ይህ መነኩሴ መስሎ የሚታየው ሰይጣን ወይም የጥፋት መሪ። ከዚህም በላይ በመንግስት በኩል ስልታዊ ጥቃትና ሁለንተናዊ ጫና እየደረሰባት ያለችው ታሪካዊቷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎችም ድምፅ አልባ የተደረጉ ወገኖች በዚህ ሂደት ውስጥ ትክክለኛ ውክልና አልተሰጣቸውም። ምክክር ብሎ ያቀረባቸው ሰዎች ሁሉ ከሁሉም አባቶች ሆነው የተውጣጡ ሳይሆን የብልጽግና አመራርና የስርዓቱ ተጠቃሚ የሆኑ ብቻ ናቸው። እንደሚታወቀው በአሁኑ ሰዓት ቅድስት ቤተክርስቲያን ግፍ እየተደረገባት ሲሆን አሁን ምክክሩ ላይ ያየናቸው የሃይማኖት አባት ተወካይ ሆነው የቀረቡት ከአገዛዙ ጋር ሆነው የችግሯ መንስኤ የነበሩትና አሁንም እየሆኑ ያሉት ናቸው ይላሉ። ህዝብን ከህዝብ በማባላት ወይም ለማባላት ሲሰሩ የኖሩትና እየሰሩ ያሉት በተቀደሰው ምንኩስናና ጵጵስና ስም ተጠቅልለው በየገዳማቱ የተወሸቁ ሽብርተኛ መነኩሴ መሳይ አውሬዎች። ይህ የሚያሳየው አገዛዙ ቤተክርስቲያንን ምን ያህል እንዳቃላትና እንደናቃት ነው። የበርካታ ሚሊዮኖችን ህዝብ መንፈሳዊና ማህበራዊ ህይወት የምትመራውና ሀገራዊ አንድነትን ስትጠብቅ የኖረችው ይህች ታላቅ ተቋም በመንግስት አካሄድ ባለመስማማቷና በምክክሩ አለመካተቷ ሂደቱ የህዝብን እውነተኛ ድምፅ እንደማይወክል ፍጹም ማሳያ ነው። ይልቁንም
በመንግስት መዋቅር የተመለመሉ የገዢውን ፓርቲ ብልሹ የሆነ የፖለቲካ መስመር የማይቃወሙ አድርባይና ጥቅመኛ አካላት ብቻ እንዲሳተፉ በማድረግ ሂደቱ መንግስት ራሱ አጀንዳ ቀርጾ ራሱ ተሳታፊ መርጦና ራሱ አጽድቆ ምክክር አካሄድኩ የሚልበት የስሙላ ቲያትር ነው ይላሉ እኒህ በምንኩስና ተሸፍነው የመጡ አሸባሪ ሰው። ይህ የማስመሰል የፖለቲካ ድራማ የሚካሄደው ደግሞ አገሪቱ በታሪኳ አይታው በማታውቀው እጅግ አስከፊ የጦርነትና የውድመት አዙሪት ውስጥ እያለች መሆኑ እጅግ ያሳዝናል። ሀገራችን እነዚህ ሰዎች እጅ ላይ መውደቋ እንቅልፍ ይነሳል። በአሁኑ ሰዓት አብይ አህመድ በሰሜኑ የሀገሪቱ ክፍል እያካሄደ ያለው ግልጽ ጦርነት የሀገሪቱን ማህበራዊ መዋቅር ፈጽሞ እያፈራረሰ ይገኛል። ወደ ስልጣን ከመጣብን ጀምሮ ህዝብ ላይ የሚወርደው ከባድ መሳሪያ የድሮን ጥቃት፣ የከተሞች መከበብና የንጹሃን ዜጎች እልቂት ሀገሪቱን ወደማትወጣበት የደም ገንዳ ውስጥ ከቷታል። መንግስት በአንድ በኩል በአዲስ አበባ አዳራሾች ውስጥ የሰላምና የምክክር ፕሮፓጋንዳ እየሰበከ፣ በሌላ በኩል ግን በሰሜኑ የሀገሪቱ ክፍል በገዛ ህዝቡ ላይ ዘመናዊ የጦር መሳሪያዎችና ያለ የሌለ ኃይሉን አሰማርቶ የጥፋት እልቂት እያዘነበ ግብዝነቱና ህዝብ መናቁን ቁልጭ አድርጎ እያሳየን ነው እያሉ የእልቂት አዋጅን ያውጃሉ። እኒህ በምንኩስና ስም ተሸፍነው ያሉ አሸባሪ የኦርቶዶክስ ጠላት ሰው ዛሬ ኢትዮጵያ ሙሉ በሙሉ አቅጣጫዋን የሳተችና በከፍተኛ ስጋትና ምስቅልቅል ውስጥ ያለች ሀገር ሆናለች። ትክክለኛ ቢሆን የጉባኤው ምክክር ዋና ትኩረት መሆን የሚገባው የዜጎች መፈናቀል፣ የኢኮኖሚ ውድቀት፣ የጸጥታ እጦትና የሰብአዊ መብት ጥሰቶች መሆን ነበረባቸው። ይሁን እንጂ ሂደቱ ከህዝቡ እውነተኛ ስቃይ ይልቅ ከላይ የታዘዙና የፖለቲካ አጀንዳዎችን በማስፈጸም ላይ ብቻ የተመሰረተ ነው። ህዝቡ በነጻነት ሀሳቡን የሚገልጽበት፣ ያለ ስጋት የሚወያይበት፣ ትክክለኛ ምህዳር ሳይዘጋጅ የሚደረግ የውሸት ውይይትና ፍሬ ቢስና ጊዜና ገንዘብን ማባከን ብቻ ነው። ጉባኤውን አገዛዙ ለፕሮፓጋንዳ እንዳይጠቀምበት ህዝብ ነቅቷል። ስለዚህ ገንዘብን ማባከን ብቻ ይሆናል ትርፉ። በአንድ በኩል የኢኮኖሚ ውድቀትና የኑሮ ውድነቱ ህዝቡ ለከፋ ረሃብና ስደት ዳርጎታል። በሌላ በኩል ደግሞ የህግ በላይነት ሙሉ በሙሉ በመጥፋቱ ምክንያት እገታ፣ ግድያና ዘረፋ ዕለት ተዕለት ክስተቶች ሆነዋል ይላሉ። ጥፋትን ለማባባስና ለጥፋት ፊት አውራሪ ለመሆን በተቀደሰችዋ ቅድስት የኦርቶዶክስ ቤተክርስቲያን ውስጥ በምንኩስና ስም ተጠቅለው ነውርን ሲዘሩ ከኖሩት ውስጥ አሁንም እየዘሩና የህዝብን እልቂት ከሚያባብሱት ሰው መካከል በምንኩስና ስም ተሸፍነው የሚታዩት አሸባሪ የሚናገሩት ነው። በዚህ አይነቱ እጅግ አሳፋሪ ወይም አስፈሪ ነባራዊ ሁኔታ ውስጥ ሆኖ ስለ ብሔራዊ ምክክር ማውራት የህዝብን በደልና ቁስል መሳለቂያ ማድረግ ነው። የአብይ አህመድ መንግስት የህዝብ መከራ ለዓለም አቀፉ ማህበረሰብና ለለጋሽ ድርጅቶች እያማከል ነው፣ የዲሞክራሲ ስርዓት እየገነባን ነው በሚል የውሸት ገጽታ ለመሸጥና የገንዘብ እርዳታ ማግኛ ዲፕሎማሲ ጋሻ አድርጎ እየተጠቀመበት ይገኛል። ይህ አይነቱ የማስመሰልና የፕሮፓጋንዳ ፖለቲካ ኢትዮጵያን መከራ የሚያራዝምና ሀገሪቱን ወደ ፍጹም መበታተን የሚወስድ እንጂ ፈጽሞ እውነተኛ ሰላምን ሊያመጣ የሚችል አይደለም ይላሉ። ስርዓተ ግንዘት ተፈጽሞላቸው፣ ስርዓተ ፍታት ተፈጽሞላቸው ስጋዊ ህይወትን ትተው ለሰማያዊ ህይወት የሚዘጋጁ ጀግኖች፣ የጸሎት አባቶች፣ የፈጣሪ አገልጋዮች፣ ለህዝብ ምህረት ሊያመጡ የሚሰሩ መነኮሳት በሚጠሩበት እነሱ የለበሱትን ቁብስናና ምንኩስናን ለብሰው የሚታዩት እኒህ የጥፋት መሪ ጠብ ደጋሽ የኢትዮጵያ ታሪካዊ ጠላቶች ወኪል የሆኑት አሸባሪ መነኩሴ መሳይ ሰው የምክክር ኮሚሽኑ አካሄድ የብልጽግናን ስርዓት ስህተቶች ለማስመሰል የሚያገለግል ጊዜያዊ መዋቅር ከመሆን የዘለለ ትርጉም የለውም። የችግሩ ዋና ምንጭና ፈጣሪ የሆነው ገዢው አካል ራሱን እንደ መፍትሄ አቅራቢ አድርጎ ለመሳል የሚጫወተው አደገኛ የቁማር ጨዋታ ኢትዮጵያን ቁስል ይበልጥ እያመረቀዘው ይገኛል። የህፃን ልጅ አይነት አኩኩሉ ጨዋታ ሀገሪቱን ይበልጥ የሚጎዳ አደገኛ ፕሮፓጋንዳ ነው። ሀገሪቱ የምትፈልገው እውነተኛና ገለልተኛ የሆነ የሁሉም ኢትዮጵያውያን ድምፅ በእኩልነት የሚሰማበት ሁሉን ባለድርሻ አካላት ያካተተ ብሔራዊ ሰላም ውይይት እንጂ የአንድ ወገንን ጠባብ ፖለቲካዊ ፍላጎት የሚያስፈጽም ሂደት አይደለም ይላል። ይህ ብዙ የኢትዮጵያ ጠላቶች ሲያወሩት የነበሩትን ነገር ደግሞ የሚያስተጋባው የገደል ማሚቶና የጥፋት አዋጅ ባለቤት የሆነው በምንኩስና ስም ተሸፍኖ
የምናየው የጥፋት ሰይጣን። እውነተኛ መረጋጋትና ሰላም ሊመጣ የሚችለው የሰራዊ ባለጊዜነት ፖለቲካው ቆሞ በጦርነት ውስጥ ያሉ የተበደሉ በአገዛዙ ስልታዊ ዘር ማጥፋት የታወጀባቸው ህዝቦች እውነተኛ ወኪሎችና የመከራው ገፈት ቀማሽ የሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ታሪካዊ ተቋማትና በአጠቃላይ በግጭት ውስጥ ያሉ አካባቢዎችን ፍትሐዊ ውክልና ያካትተው እውነተኛ መድረክ ሲፈጠር ብቻ ነው። በኢትዮጵያውያን ባህልና ወግ ስርዓተ መሰረት የተጣሉ ሰዎችን ሽማግሌዎች ሲያስታርቅ የበደለው ክሶ የተበደለው ተክሶ ከሁሉም ጎራ ቀርበው ጥፋት በማየቱና በመርመር ዳግመኛ ጥፋት እንዳይፈጠሩ ወይም እንዳይፈጥሩ ሁለቱን አካላት አስማምተው ነው። ጥፋት የተገኘበት ድጋሜ ጥፋት እንዳያጠፋ የተበደለውም እንዳይበቀል በመካከላቸው የስምምነትና የቃል ኪዳን ህግ ያስቀምጣሉ ይላል። ህግን ሊያረክስ የመጣው በምንኩስና ስም ተጠቅሎ ያለው ሰይጣን። የምክክር ኮሚሽኑም እውነተኛ ቢሆን ኑሮ የሀገሪቱን ችግሮች በጥልቅ መርምሮ ሁሉን አካታች በሆነና የፖለቲካ ወገንተኝነቱን ጥቅምን አስወግዶ ለህዝብ እርቅና ሰላም እንዲፈጠር አድርገው ነበር። በመጀመሪያ ደረጃ የሰላም ጉባኤ የሚካሄደው ህዝብ የሚያነሳውን ጥያቄ ለማስመለስ ነው። ሆኖም ግን ኮሚሽኑ ከአገዛዙ ጋር ሆኖ የመንግስትን ቀጣይ ዙፋን መጽናትና የስልጣን መራዘምን እያበረታታ እያገዘ ነው። ትክክለኛ ህዝብ ውክልና ሳይኖራቸው የአገሪቱ ከፍተኛና አንገብጋቢ ጉዳዮችን ከአገዛዙ ጎን ሆነው ለአገዛዙ እየፈጸሙ ነው። አሁን እየተካሄደ ያለው የምክክር ኮሚሽን ሂደት የኢትዮጵያን ህዝብ መከራ የሚያባብስና ታሪካዊ ተጠያቂነትን የሚያስከትል የመንግስት ስልታዊ ሴራ ነው። በዚህ ጉባኤ ውስጥ የሚሳተፉ ሁሉ በቀጣዩ የሚመጣው ስርዓትም ይሁን የህዝብን ግፍ በሚመረምረው በእግዚአብሔር ዘንድ ከፍርድ አያመልጡም። በመጨረሻም መልእክቴም በጀግኖችና በተመረጡ ልጆቿ ኢትዮጵያ መነሳቷ ግድ ነው፣ አይቀርም። ሁላችንም አንድ ሆነን ሀገርን ከገባችበት አዘቅት ውስጥ ለማውጣት በጽኑ እምነትና ጽናት ልንነሳ ግድ ይለናል። ኢትዮጵያውያን ሆይ የቀድሞ ታሪክን ለማወደስ ብቻ ይልቅም ታሪክንም እንስራና በነገ ትውልዶች እንዝከር። በሴራ ሰላም አይመጣም፣ በአፍራሾችም ሀገር አይገነባም። ድል ለኢትዮጵያ፣ ድል ለቤተክርስቲያን። ቆሞስ አባ ጳውሊ የሚለው በምንኩስና ስም ተሸፍኖ የመጣው የጥፋት ፊት አውራሪ እጅግ የተረገመ የተቀደሰችዋን ቤተክርስቲያን ሲያረክስ የኖረና እያረከሰ ያለው አሸባሪ መነኩሴ ነው። እናንተስ ምን ትላላችሁ? መንግስትስ ምን ይላል? ኦርቶዶክስስ ምን ትላለች? ሁሉም ራሱን ይጠይቅ፣ ለመፍትሄውም ይስራ።